ብዬ ጮኬ ሳላዋርድሽ አሁን ከዚህ ውጪ። ቲና ትግስቴን አታስጨርሹ። ምን ልታመጪ? እኔ ምንም እንዳላደረኩ ልብሽ ያውቀዋል። እሺ ደግሞ እንደዚህ አትሁንብኝ። ዞር በይል። ነው ደስ ልቀቂኝ። ግሬት ተከተለሻል። ልቀቂኝ። እዚህ ነገር ውስጥ እድሽ አለበት አይደል? ምን? አዎ። ቆይ ምን እያደረጋችሁ ነው? ለምንድን ነው ከአዴና ከዴብ መሀል የማትወጡት? እኔ ሳልሆን ሰው መሀል መታ ጥልቅ ያለችው እሷ ናት። ስለዚህ ጓደኛሽን የምትመክሪያት ከሆነ ምከሪያት። አዴ በእኔና ባንቺ የምትመከር ሴት አይደለችም። እሺ አትሳሳች። አሁን ይዘሻት የምትሄጂ ከሆነ ሂጂ። በቤዛ መርዝ ተጠቂ ሆነው ወደ ሆስፒታል ገብተው የነበሩት ዴቭ እና ፍቅር አሁን ላይ ወደ ቤታቸው ተመልሰዋል። ሆኖም አዴ ናት የመረዘችንን ከዚህ በኋላ አይኗን ማየት አልፈልግም በማለት ፍቅር ለእናቷ እየተናገረች ነው። እናትም ቢሆን የልጃቸውን ንግግር ሙሉ በሙሉ እውነት ነው ብለው ተቀብለዋል። ይህንን ተከትሎም አደይ እንዴት ልጅን ትመርዥብኛለሽ በማለትም ክፉ እየተናገሯት ነው። አደይም በዚህ ሁኔታ እዚህ ቤት መቀጠሉ ጥሩ ስላልሆነ በቃ ወጣለሁ በማለት ልብሶቿን ሰባስባ ተነስታ ነበረ። ሆኖም እስኪ ቆይ ቤዛ ትምጣና እንነጋገራለን ሁሉንም፣ አሁን ወደ ክፍልሽ ግቢ በማለት እንድትመለስ አድርገዋታል። ደመቀ ግን ዴቭና ፍቅርን የመረዘቻቸው ቤዛ እንደሆነች ስላወቀም በጭራሽ ሊለቃት አልፈለገም። ጉርቧን አንቋትም ትክክለኛውን ነገር ካልተናገርሽ አልለቅሽም በማለት እያጨናነቃት ነው። በስከ መጨረሻም አዎ እኔ ነኝ የመረዝኩት፣ በቃ ልቀቀኝ፣ ምንም ልታደርገኝ አትችልም እያለችም ነበረ። እሱ ግን ከወዲያ ወዲህ በየመንገዱ እየጎተተ ሲያጋጫት ነበር። በዚህ ሁኔታ በስከ መጨረሻም እታለም ተመልክታለች። ቤዛ በማለት እየተጣራች ነው። ማሚ እያለችም ድንጋጤ ውስጥ ገብታለች። ምክንያቱም እየሰራችው ስራ አሁን ላይ ይጋለጥብኛል በሚል ፈራች። እዛ ላይ ስትታገል ማየታቸውን አልወደደችውም። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ክፍል 118ን እንመለከታለን። እንግዲህ በቤዛ ተመርዘው ወደ ሆስፒታል ያመሩት ዴቭና ፍቅር እዛው ከሆስፒታል እንዳሉ አደይ ናት አይንህን ግለጥ እሷ ናት የመረዘችንን እያለች ለዴቭ እየነገረችው ነበረ። ዴቭን በጭራሽ አደይ ይህንን ልትሰራው አትችልም፣ ሆኖም ቀደም ቤዛ ናት ልትመርዘን የምትችለው እያሉ እየተከራከሩ ነው። በዚህ ሁኔታ አደይ የዴቭንና የፍቅርን ሁኔታ ልታያቸው ወደ ሆስፒታል ታመራለች። ከገደልሽን በኋላ ለምን እዚህ ትመጫለሽ በማለት እየተጨቃጨቀች ነው። ፍቅር ምን እያልሽ ነው? አደይ እንደዚህ አይነት ስራ አትሰራም እያሉ ክርክር ገጥመዋል። ዴቭን ፍቅርን ለማሳመን ቤዛ ያመጣችውን እንጀራ ከበላ በኋላ እንደዚህ አይነት ክስተት እንዳጋጠመው እየተናገረ ነው። ሆኖም ፍቅር የአደይ ጥላቻ ስላለባት በፍጹም ቤዛ ልታደርግ አትችልም። አደይ ናት ለምን አትሰማኝም እያለች ዴቭን ለማሳመን እየሞከረች ነው። በዚህ ሁኔታ ለምለም ትከሰታለች። ለምለምንም እንደዚሁ አብራ ወነጀለቻት። ሁለታችሁ ተባብራችሁ ነው እኛን ለመግደል ያሰባችሁት፣ ምክንያቱም እኔና ዴቭ ፍቅር ስንሆን አትወጭምና በቅናት ተነሳስተሽ ይህን ድርጊት ፈጸምሽው በማለት አደይን በሐሰት ከሰሰቻት። ታዲያ በሚያሳዝን ሁኔታ ከፍቅር ብቻ አይደለም ይህንን ነገር የሰማችው። ምን አይነት ክፉ ሴት ነሽ ግን ዴቭን ለምን መረሽው እያለችም ተጨቃጨቀቻት። እሷም ስለምትሉት ነገር አይገባኝም፣ ለምንድን ነው እኔ በሰው ላይ ይህን ያህል ተንኮልና ክፋት የማስበው እያለችም ለማሳመን ብትሞክርም አሁንም አደይ ምንም ሰሚ ጆሮ አላገኘችም። ቤዛም ከሆስፒታል ስታስመስል ሰንብታ ወደ ቤት በምትመለስበት ሰዓት ከደመቀ ጋር ይገጣጠማሉ። ደመቀ መርዙን የመረዘቻቸው ቤዛ እንደሆነች ስለተጠራጠረም ጉርቧን አንቆ በአደይ ላይ አንዳች ተንኮል ሰርተሽ በነጻነት አለቅሽም በማለት ጉርቧን አንቆም እያሰቃያት ነው። እባክህ ልቀቀኝ፣ ምንም ያደረግኩት ነገር የለም በማለትም ለመሸፋፈን ሞክራለች። ደመቀ ግን በፍጹም ትክክለኛውን ነገር እስካልተናገርሽ ድረስ አልለቅሽም በማለት ግጥም አድርጎ ይዛታል። አንዳንዴም በጥፊ ያጋጫታል። በስከ መጨረሻም ስትጨናነቅ አዎ እኔ ነኝ የመረዝኳቸው በማለት ራሷንም ታጋልጣለች። ይህኔ ደመቀ አንቺንማ ለፖሊስ ነው አሳልፌ የምሰጥሽ በማለትም በዋዛ ሊለቃት አልፈለገም። ከዚህ በፊትም ከፍተኛ ድብደባ እንዳደረሱባት ሁሉ አሁንም በሰራችው ወንጀል ዋጋ እያስከፈሏት ነው። ቅምጥልም በጣም አንቺ የተረገምሽና ክፉ ሴት ነሽ፣ በባለፈው ያንን ወንጀል ሰራሽ፣ ዛሬም ከክፋትሽ አትመለሽም፣ ለማንኛውም ገና ዋጋሽን እንሰጥሻለን እያለችም ዛተችባት። በሌላ በኩል ቅምጥልና ንጉስ አሁን ወደ ጥሩ መግባባት የመጡም ይመስላሉ። ማለትም ምንም እንኳን አደይ ቢወዳትም አደይ የዴቭ እንደሆነች ተስፋ ቆርጧል። ከዚህ በኋላ እኔና አንቺ በፍቅር መኖር አለብን በማለት አሁን የፍቅር ጥያቄዋን እንደተቀበላትም ይነግራታል። እኔ ቅምጥልም የፍቅር ጥያቄዋን ስለተቀበላት እጅግ በጣም ደስተኛ ሆናለች። ባቡሬ በለምለም ምክንያት የአደይን ጸባይ ጠንቅቆ ያውቃልና
አሁን ላይ ከአደይ ላይ አንዳችም ነገር ስታደርጊ ማየት አልፈልግም በማለት ዛሊ በቀላት እንደሚፈልግ እየተናገረ ነው። እሷ ግን ከዚህ በፊት ወዳጇ እንደሆነና እንደውም የተባባሉትን ገንዘብ ስላልከፈላት ካንተ የሆነ ነገር ቀርቶኛል እያለችም ነበረ። ቆይ አለቅሽም፣ እንደውም እየሰራሽውን ስራ ሁሉንም አንድ ባንድ አጋልጥሻለሁ በማለትም እየተናገራት ነበረ። ታዲያ ይህን ደመቀ ለአደይ ጥብቅና መቆሙ የሆነ ስጋት ውስጥ ጨምሮታል። ማለትም ለምለምን ስላገታት ምናልባትም በመጥፎ ገጸ ባህሪ ስለሳለው አሁን ላይ አደይንም እንደዚህ አይነት ተንኮል ይሰራል ብሎ ስላሰበ፣ ሆኖም አደይን በጣም ነው የሚወዳት። በለምለም ምክንያት የአደይን ጸባይ ጠንቅቄ ያውቃለሁ። እሷ አንዳችም ነገር እንዲከፋት አልፈልግም በማለት አደይ ላይ በሚደርሰው ነገር ከልብ ሊያግዛት እንደሚፈልግም እየተናገረ ነው። ሪታም የምትወደውና የምታማክረው በሳቅ በቀልዱ የሚያዝናናት ቪዲዮ እየሰሩ ብዙ ነገሮችን መደሰት የሚችሉ ሁለቱ ልጆች አሁን ላይ ተለያይተው አሹ ንፍቅ ብሏታል። በዚህም ምክንያት አደይ ባጠፋችሁ ለምንድነው አሹን ያባረርሽው በማለት እየተናገረቻት ነበረ። እሱን አፍቅረሽ ነበረ፣ አንድ ባላገር ከቤት ወጣ አልወጣ ለምን ትጨነቂያለሽ እያለችም ለማናደድ እየሞከረች ነው። እታለም ልጆች የታመውብኝ ሆስፒታል ገብተው እየተሰቃዩ፣ አንቺ ደግሞ ስላሹ ትጠይቅኛለሽ፣ እኔ እሱ ምን አገባኝ የትስ ቢገባ መለሰችላት። ሆኖም ሪታ ስለተናደደች ጥላቸው ነበረ ትታቸው የወጣችው። ፍቅርና ዴቭም ከሆስፒታል ሲረዱ ቆይተው ወደ ቤታቸው ተመልሰዋል። እናት የኔ ሁለቱንም ስታያቸው በጣም ተደስታለች። ልጆቼ አሁን ተሻላችሁ ወይ እንዴት ናችሁ በማለትም ጠይቀቻቸው። አሁን ላይ እንዳገገሙም እየተናገሩ ነው። በዚህ መካከል ፍቅር ወደ ሆስፒታል ባንሄድ ኖሮ እኮ ሁላችንም ጸጥ ብለን ነበረ። አደይ በጣም ክፉ ሴት ናት፣ እዚህ ቤት መውጣት አለባት፣ እንደውም ከዚህ በኋላ አይኗን ላየት አልፈልግም በማለት ለእናቷ ትነግራታለች። እውነትሽን ነው ልጄ፣ አንቺን ባለመስማቴ ብዙ ነገር አጥቼ ነበረ፣ ረፋችሁልኝ እንጂ ከዚህ በኋላ ሁላቸውም ዋጋቸውን ያገኛሉ በማለት እናት የልጃቸውን ንግግር አምነው ተቀብለዋል። በዚህም መካከል አደይ እንዴት ልጆችን ትመርዣለሽ? እንዴት እንደዚህ አይነት ስራ ትሰሪያለሽ? አምኜ ባስጠጋውሽ በማለት እየወቀሷት፣ አደይም የቤዛን ንግግር ሰምተሽ እንዴት በዚህ ልክ በሐሰት ትከሽኛለሽ? እኔ ስለምትዩ ነገር በፍጹም አላውቅም፣ እንዴትስ መርዝ ልመርዛቸው እችላለሁ እያለች ነፃ እንደሆነች ልትናገር ልታስረዳቸው ብትሞክርም እሳቸው ግን ለመስማት እንኳን ፈቃደኛ አይደሉም። ታዲያ ዴቭም አደይ በጣም ንጹህና መልካም ሴት ናት፣ አደይ በፍጹም ይህንን አታደርግም በማለት እየተከራከረላት ቢሆንም ከዚህ በኋላ ጥብቅና አያስፈልግም፣ በቃ የሰራው ማን እንደሆነ ገብቶኛል በማለት እሳቸውም ወንጀሉን አደይ ላይ ያደርጉታል። አደይም ይህንን ከሰማች በኋላ በዚህ ሁኔታ እዛ ቤት መቀጠሉ ከባድ ሆኖባታል። ልብሶቿን ሰባስባ ልትወጣ ስትልም ዴቭ ወደ ክፍሏም ይከሰታል። ምንድነው አደይ እያለም ጠየቃት። እሷም ከዚህ በኋላ እዚህ ቤት በዚህ ሁኔታ መቀጠሉ ጥሩ አይመስለኝም፣ እባክሽን አትውጭ፣ እሺ ቤት እንከራይ ይላታል። እሷም እኔ እናንተ እስካልተጋባን ድረስ አንድ ቤት መኖር አንችልም አለችው። እንደዛ ሳይሆን ለብቻሽ ልከራይልሽ፣ ተመልሰሽ ሰው ቤት እንድትገቢ አልፈልግም በማለት እየነገራት ነበረ። ለማንኛውም አሁን እዚህ ቤት መውጣት ይኖርብኛል እያለችም ልብሶቿን ጠቅላ እነት አለምን ለመሰናበት ሳሎን ላይ እንደተሰበሰቡም ትሄዳለች። የት ለመሄድ ነው አለቻትም። በቃ ከዚህ በኋላ እዚህ ቤት ልወጣ ነው ታለም፣ በጣም አመሰግናለሁኝ። በዚህ ሁኔታ በነፍሰ ገዳይነት እየተጠረጠርኩ እዚህ ቤት መቀጠሉ ጥሩ አይመስለኝም አለቻት። ታለምም ቆይ እስቲ ቤዛ ትምጣና ነገሩ ይጣራ በማለት አደይ ሀሳቧን እንድትቀይር ያደርጓታል። ወደ መኝታ ክፍሏም ገብታ ትቀመጣለች። ለምለምና ባቡሬ በአንድ ማድ ምግብ እየበሉ ነው። ይህኔ እጇ ላይ ቀለበቱን ይመለከተዋል። ምን ነው ቀለበቱ እስካሁን አለ ይላታል። እሷም ምንም እንኳን ትቷት ቢሄድም የምትወደው ኤላ ያሰረላትን ቀለበት ግን እንዲሁ በዋዛ ማውለቅ እንዳልፈለገችም ከልቡ ይረዳል። ማለትም ሴቶች ግን በጣም ትገርማላችሁ፣ ስታፈቅሩ በዚህ ልክ ነው እያለም እየተደነቀ ነበረ። ታዲያ የቀረበላቸውንም ማዕድ እየተጎራረሱ ነበር የጨረሱት። ማለትም ባቡሬ የፍቅር ጥያቄ ሊያቀርብላት አስቦ የጣቷን ቀለበት ሲመለከት አሁንም ኤላ ከልቧ እንዳልወጣና ተመልሶ ቢመጣ ልትቀበለው እንደምትችል ይህ ነገር ያሳስበውም ይመስላል። ሮማን አሹ ጠፍቷት ስለሰነበተ ወደ ቤትም መጣ አንኳኩታ ነበረ። ታዲያ በር ላይ የከፈተቻትም ሪታ ናት። የት ሄዶ ነው አሹ በማለትም ጠየቀቻት። እንጃ የት እንደሄደ አላውቅም፣ ለማንኛውም እዚህ ቤት ወጥቷል በማለትም ነግራታለች።
ሰሞኑን ካንቺ አልመጣም እንዴ እያለች ሪታ እየጠየቀቻት ነበረ። እኔ እንጃ ብጠብቀው እስካሁን የውሃ ሽታ ሆኖብኛል፣ ምንም ላገኘው አልቻልኩም እያለች ስለጠፋባት እየተጨናነቀች እንደሰነበተችም ነግራታለች። ታዲያ ባሹ መጥፋት ሮማንን ብቻ ሳይሆን ሪታንም ድብርት ውስጥ ከቷታል። ማለትም የምትወደው ወዳጇ ብዙ ነገር እየተጨዋወቱና ቪዲዮ እየሰሩ ደስተኛ ሆነው መኖር ይችሉ ነበር። አሁን ላይ ግን እነዛ ነገሮች የሉም። ታዲያ ቤት ውስጥም አሁን ከፍተኛ የሆነ ድብርትን እያስተናገደች ትገኛለች። ደመቀም ቤዛን ይዞ ከወዲያ ወዲህ እያጋጫት መሬት ለመሬት እየጎተታት ሳለም እታለም ትመለከታለች። ቤዛ በማለት እየተጣራች ነው። እሷም ማሚ እያለች በድንጋጤ ክው ብላለች። ማለትም እያንዳንዱ የሰራቻቸው ወንጀሎቿን ያጋልጥብኛል በሚል ስሜትም ይመስላል። ብቻ ክፉኛ ተደናግጣለች። በሚቀጥለው ክፍል የቤዛን ተንኮልና ሴራ ወይዘሮ ታለም ያውቁ ይሆን በግልጽ? አደይስ በሐሰት የተከሰሰችው ንጽህናዋ ይታወቅላታል? እስኪ ሁሉንም አብረን የምንከታተለው ይሆናል። የድራማው ድምቀት የሆነው አሹስ ተመልሶ ይመጣ ይሆን? እሱስ ንጽህናው ተረጋግጦለት ስራውን ይቀጥላል ወይስ በዛው ይቀራል? ለማንኛውም ሁሉንም አብረን የምንከታተለው ይሆናል። ለዛሬ ሰራተኛዋ አደይ ክፍል 118 ይህንን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።